ተይኝ ለሱ ለፈጣሪ ሰጥቻለሁ መቼስ ገብቻ ላይ ፋኒ እንኳን አይደለም ላንቺ ቃው ሊገተርለት ይቅርና ሊቆምና ሊደፍርሽ ይቅር ለመድፈር ያስብና ማለት ነው የዚህች የቅንድቡ ዘለላ እንኳን ቀጥ አትልም ቢል ራሱኛ በጄል እናስተኛዋለን አይልም እንጂ ላንቺ ማንም አይቆምበትም ፋኒ ሊደፍረኝ ያ ፋኒም ጋግርታም ነው አይናገርም ፋኒም ጋግርታም ነው አይናገርም ጸጣለሽ እንጂ ማለት ነው አንቺ ነሽ ልትሰፍሪበት የነበረው ያው ሆዴን ሰፈርሽበት ወገቡን ገነጣጣልሽው እድሜ ለማሪ ጥሩ ሴት መልካም ሴት ስለነበረ ቡላውንም ሻኛውንም እየሰጠኝ ጥግንግና አርጋ ወንድማችን ሆዴ በትናንትናው ዕለት ከፍሬ ጋርና ከማሬ ጋር ሆነው ክለብ ውስጥ እየጨፈሩ ይገኛሉ ወገቡ ተጠጋግኖ የሆነ ሳለ ወገቡን እንቅጥቅጥ አርገሹ ነበር ፋኒ ደግሞ ቢሆን አስቡት ትንሽ እንደው ሆዴ ይሻላል ሰውነቱም ሞላ ያለ ነው ፋኒ ቢሆን አስቡት የኔ ጌታ እንኳን ወሸላው አጥንቱም አይቀመጥ ታሟሚው ነበር ሊደፍሬ ልክ እንዳንድ ፍሬ ልጅ ሽኩርምም እያለች ሊደፍሬን ብሎ እግዚአ ታውቃለህ አሁን አንቺ ድፈረኝ ነው የምትዩ ፕሊዝ እኔ ወዳኔ ለማውቅ እኔ አልቻልኩም ፕሊዝ ፋኒ ድፈረኝ እያልሽ ነው የምትሮጭ እንኳን ፋኒን አይደለም ማለት ነው አኬም ብታገኙ አትምሪው ሰፈር ነው የምትይበት አሁን አክሊሉ አይናፋር ነው አክዬ እንዳንጣላ ውዴ ትንሽ ልጠቀምብ ለላስላሱ እንኳን ፋኒን አይደለም አኬም ብታገኙ ተሰፍሪበታለሽ እንዴ እግዚአኔ በህይወቴ ለመጀመሪያ ጊዜ የልጄ ባል ሊደፍረኝ ብሎ ብላ እችን ምታከል ትልቅ ሴትዮ በመንቋቋያ ሰዓት መታ ፋኒ ሊደፍረኝ ነው ወርደሽ ያዋረድሻቸው እኮ አንቺ ነሽ እኮ ልጅሽ እኮ እንደማንኛውም ሰው ያልተወደደችው ምን ያላለች ባንቺ በሰራሹ ግፍ ነው እንጂ ሳምሪ ቆንጅዬ ልጅ አለችሽ እኔ አልክድም ልጅሽ ቆንጆ ናት እንዴ አወጣ ምትናገር ባንቺ የተነሳ አንቺ በሰራሹ ግፍ አንቺ በሰራሹ የተነሳ ቀሌት የተነሳ ልጅሽን ለዛ ነው ፊታቸውን ሰው ይነሳት ገጣጣለች አይተው እኔ አልክድም እኮ እኔ ቆንጆ ናት ሳምሪ ለኔ ቆንጆ ናት አሁንም እናትሽን ረግጣት አለው ግን ቁንጅናሽን እኔ አልክድም ቆንጆዬ ናት ለኔ ልቅም ያለች ናት ጋይስ ገረጦ ብትሉ ምን ብትሉ ይሄንን አልክድላትም እኔ እንደሱ አይደለም ግን እናትሽን ፕሊዝ ሳምሪ አስተምሪያት ሰው ሳይነካት አትድረስ ሰው ሲያልፋት ትለፍ ማለፍን ትልመድ አሁን በሷን ስነካ ሰው ያየኛል ሌላውን ስነካ ያይሻል እኔ ግን ሸቀልብሻለሁ ማርያ ምን ነው ምልሽ እኔ በረከት ነው የምትሆኝ እንደውም ጂጂ እንኳን ነካሽኝ በረከት ነው የምትሆኝ ሰው በነካኝ ቁጥር ጊፍቱ ምኑ አሁን ቅድማ ላይሽም ሽቅልቅል 100,000 በምናምናም ይበራልኛል ብርትርት ነው የሚለው አትድረሽብኝ ብዬሻል ፋኒ ጋር ገባሽ ብለሽ አንቺ ልጅሽ ሀቢባ ጋር ገብታ አይደል እንዴ ሀቢባን አትወጃትማ ሰሰድቢያት የነበረች ናታ ጊፍት ለሀቢባ እየሰጠቻት አይደል ለምን አልተናገርሽ ወይንስ ትንሽ ጡታችን እኔና አንቺ ተለቅለቅ ሲል በስተት የወለድሽ ልጅሽ መሰልኩሽ ጡቴ አሁን ለነገሩ እግዚአብሔር ይመስገን ከስቷል ጡቴ ትልልቅ ዲጅኖ ሲያካክልልሽ ተመሳሳይ ሆንልሽ ከዛ ደግሞ ያቻለች ሰርጀሪ ያለችልሽ በቃ አንድ ማች አገኘው ሰርጀሪ ልጄ ናት በቃ ብለሽ እኔ ላይ የምትሰፍሪብኝ ረገጣ ተጀመረ ጋይስ እግዚአብሔር ምስክሬ ነው እኔ መንካት አልፈለኩም ነበር እውነት ለመናገር አምላክ በሚያውቀው ግን ቅድም አሳስቄ አለፍኩ ጋይስ አሳስቄ አለፍኩኝ እሺ ይሁን ብያ ይሁን ጂጂ ይሁን አንቺም ላንቺም አላግዝም ላገሬም ልጅ አላግዝም ተፋይቱ ሴቶች ናችሁ ይሁንላችሁ ተጣሉ ጂጂ አንቺም ከጉቺን ከነካሽ በደንብ ጊፍት መጥቼ ፑሽ ይያለው ከስራሽ ቀብጣለሁ ጉቺም አልኩኝ አለፍኩ ስወጣ እየረገጠችሽ ነው ስደቢያ ቤታ እኔ አሁን አልተሳደብኩም እኔ ይልሽ ጂጂ ሊደርስሽ ይችላል ቁጭ ብዬ እንደ ድሮዋ ቤታ አይደለም እንዴ ቁጭ ብዬ አንቺ ባሽሙር ስትነኪኝ ምናምን እንዴ ቁጭ ብዬ አልሰዳደብሽ በጧት እመጣለሁ ተፍላለሁ በላይሽ ላይ ሲቆጥር ትቆጥራ ሲሮጥ ትቆጥራለሽ ከጨረስኩ በኋላ እንደዚህ ሰዓት ሳገኝ ማለት ነው አንድ ሁለት ይሄድብሻል በዘር ደግሞ ከመጣሽ እንዳንቺ ወርጄ በዘር አልሰዳደብም ለምን ሁሉም ሰው ማንነትሽን ያውቀዋል
ገባሽ? ጂጂ አንቺ እኮ አማራን ሰድበሽ ጉራጌን ሰድበሻል ትግሬን ሰድበሽ እያልኩ አልልሽም። ለምን በማንነቴ ስለሚያውቁሽ ለህዝቡ ማሳወቅ አይጠበቅብኝም። ብልግናሽን ግን አስረግጬ ነው የምነግርሽ። ያለብሽ እዳ አይበቃሽም እንዴ? እንዴ እዛም ሲሰድቡሽ ያችም ነጭ እንዴ ጸጥ ብለሽ ከጉቺ ጋር ትሰዳደብም እንዴ? አትረጋገጭም እንዴ? እኔ ላይ ምን አስመጣሽ? ጉቺ ቤታ አምታሻለኝ። አንቺማ ብታስቢ ኖሮ የእውነት ለኔ ብትቆረቆሪ ብታስቢ ኖሮማ ያኔ ጉቺ መጥቼ እኔ ጉቺ እኮ ተናግራሽ አታውቅም ጂጂ አረፍቺ ምናምን ስልሽ ቤታ እንዲድኩ አንቺን ብላሻለኝ ብለሽ ትነግሪ ነበር። ዛሬ ስትጣሉ ጠብቀሽ የተናገርሽው እኔና ጉቺ እንድንጣላ ነው። እንኳን እሷን ጉቺን አይደለም ያገሬን ሰው አይደለም አንቺ ጂጂ ስንት ነገር ተባብለን እንኳን አንድ ቀን በመልካም ነገር ተናግረሻል ብዬ እንኳን ላሽ ያልኩሽ ሰው ነኝ። በአሽሙር ስታወሪ ማለት ነው። እኔ አሁን አልልኩ እንዴት ታውቂኛለሽ አካሄድን። እኔ አሁን እቺ ቁርጥ አለም ነግርሽ ነገ ግን አለቅጣለሁ። ምን አስዋሽኝ ጂጂ አለቅጣለሁ መጥቼ እንዴት እንደማረጋው አውቃለሁ። ሆድዬ ማለት ብቻ ነው ዝም ብዬ ሆዴን አምጥቼ ማለት ነው። እስኪ ሆድዬ ታሪካዊ አመጣጡን ንገረኝ እያልኩኝ መሄድ ነው። ስለዛ ከጉቺ ጋር ጨርሺ ምትሰሚ ከሆነ ከጉቺ ጋር ተቀጣቅጠሽ አየሩ ሲመታ ጸጥ ሲል ተንኩሽኝ። አሁን ያለብሽ ይበቃል። ለጉቺ ትመልሻለሽ፣ ለኔ ትመልሻለሽ። አይሆንም፣ አይመጣውም እየነገርኩሽ እንጂ እኔ ይውልሽ ወደ ድሮ አቋሜ ከተመለስኩኝ ባለጌ ነኝ። አፌ ባለጌ ነው። ኧረ ተያት እግዚአብሔርን ጋይሰዴ ጉቺ ማናት አበዛችሁ። ጂጂ አበዛሹ ማርያምን አበዛሹ። ባለፈው ታገዝኩ። አጥንቴ እንደ ቁርቁር ስታረጊ ዝም ብለሽ ተንኮስ ስታረጊ በአሽሙሩም ነካ ስታረጊ ይሁን ብዬ ለፍ አረኩኝ። አሁንም ልለፍ? በፍጹም አመቼ ነው አንቺን የምትሰሚኝ? ከጌም ልታረቅሽ ነው እኔን? ለጂጂ ብሎ ጌም ጊፍት የማይሰጠኝ ሰው አለ? ውዶች አሁን አስባችሁታል? ለጂጂ ኪያ ብሎ እኔን አሁን በደንብ አልተጣላንም። በደንብ ስንጣላ በስማችን እንጠራራለን በተሰጠን ስም። አሁን በደንብ አልተጣላንም። ለጂጂ ኪያ ብሎ ለኔ ጊፍት የሚከለክለኝ ሰው አለ? በመቤቴ እንኳን ለነሱ አይደል ለእነንቁርቲም ተብሎ ነው የሚዘንብልኝ። ወፈርሽ ቤታ ጂጂ እንዳታይኝ በዳቦ በማርመላታ ቅብት አርጋ ብልት ነው የምታረገኝ። ጂጂ እንዳታይኝ። ጂጂ እየወፍር ያለው እንዳታይኝ ውዴ። ኤኒዌይስ እኔ ጨርሻለሁኝ። በሳምንት 2 ረግጥሻለሁ። 2 ዝም ብዬ ማለት ነው። አየሩ ጸጥ ሲል ሲመታ ሞቅ አረጋለሁ። እኔ ብልጥ ነኝ። ከዛሬ ጀምሮ ነግሬያቸዋለሁ እኮ እንደ ድሮ ጌሜን አቁሜ ስራዬን አቁሜ አልልም። በፍጹም አልልም። ላጥ ሽቅርቅል አድርጌብሽ መጥቼ ጣጣ አረቅሻለሁ። ጌሜራ ስሙ ዳንስሽን እያሳየች ነው። ኦፍኮርስ እንዴት አታሳይም ውዶቼ? በአስተሳሰቧ እኮ በዛ ደንሳ ይሆን እንዴ ጊፍት ያመጣቸው እኮ ብላ አስባ ነው ውዶቼ። ኧረ እኔ ጌም በቅቶኛል እኮ ውዴ። ልወጣ እኮ ነው። እኔ እኮ ልወጣ ነበር እኮ ዝም ብዬ ዲቦራ ስትመጣ ነው ከእንትና ስሙኝ። በአስተሳሰቧ እኮ ምን እንደሆነ ታውቃላችሁ? እነ እንትና እንደዚህ ትላችሁ ይሄ ለወርቅዬ ሰውነትሽ ያምራል ምን ያምራል፣ ኧረ ባላምጪ ቆመሽ ቀረሽ ምናምን። ከዛ እኔን ደግሞ ስታይ ምናምን እንዴች ወንዳ ወንድ ምናምን እንዴት ብላ ነው እንደዚህ እንትን ያመጣችሁ? ጊፍት የሚበጣላት የሚሰጣት እኮ ነው። መንጆራ ብር ያለው ውዶቼ፣ ብር ያለው ተልካችሁ ነው። 2 ሰዎች ናቸው የጻፋችሁ። ተልካችሁ ነው ውዶቼ። እንዴ ትቀልዳላችሁ እንዴ? ሴሌብሪቲዎች እኮ ነው የጠራችሁ ያላችሁት ፍቅሮቼ። ሴሌብሪቲ ነው እኮ እየጠራችሁ ያላችሁት እንዴ። በመድኃኒዓለም መንጆራ ብላችሁ ስድብ ነው ብላችሁ እንዳመጡ 2 ሰዎች ናቸው የጻፋችሁት። እሷን በፌክ አካውንት ትሆናለች። ትምህርት ተማሩ። አሁን እናንተ መንጆራ ስድብ ነው የሚመስላችሁ? በእግዚአብሔር ትልልቁ እነ ካርዲ ቢ ምናምን እነዚህ ትልልቅ ሴሌብሪቲዎች የሚጠቀሙት ነው። ገንዘብ ያለው ነው የሚጠቀመው። እና ደግሞ በዚህ በጎን ደግሞ ስኳር በሽተኞችን እየሰደባችሁ ነው። ቴንኪዩ ዶቼ። አይኑ 2 ሰው ነው የጻፈው። ስኳር በሽተኞችን ነው። መቼም አንቺ ለእኔ ስም አትሰጪኝም።
ስኳር በሽተኞችን የሚጠቀሙትን ነው የምትሉት እና ስኳር በሽተኞችን እየሰደባችሁ መቼስ በዘራችሁ አንዳንድ ሰው ስኳር በሽታ ያለበት ሰው አለ። ወይ አጎትሽን ወይ አክስትሽን እየረገጥሽ ነው ያለሽ። ቴንኪ ውዶቼ ጨርሻለሁ። ወይ እንደውም ፕሊስ ቴዲዬ ሁለተኛ ሰርጀሪ እንዳትሉ መንጃራ በሉኝ። አይ ላቭ ዳት ማርጊያ ምን ይቀልዳሉ እንዴ? ትርጉሙን ብታውቁት ኖሮ እናንተ መታችሁ እንትን አትሉም ነበረ። ወይስ ጨርሻለሁ ውዶቼ። ለማንኛውም እንትና ያለች ልደትሽ መቼ ነው? ቅዳሜ። ወይ እንዳትቀና ልደት ደግሞ እሷ ማክበር ስለማትችል ጫወት ለሷ። ከዛ ቤታ ከኔ ጋር ትራገጣለች። እኔማ ሸቃቅዬ ነው ሽቅልቅል አድርጌ ጨርሼ ነው የተቀመጥኩትኝ። እንደዛ የምትለው እኔ አፌን ለመድፈን ነው። እሷ እንዳልናገርላት ጨንቋታል እንጂ አሁን ከልጇ ከጆን ዳንኤል ጋር ስለተጫወተች ለጆን ዳንኤል እንጂ ለሷ ነው እንደሚሰጠው። ጆን ዳንኤል ጋር መጫወት ትልቅ ነገር ነው እንዴ? እኔ እኮ በ100,000 ሰው ማለ ቤታዬ ውዴ ብሎ ያወራኝ ያንቺን ልጅ አልነበረም። ልጅሽ ከሱ ጋር ለመታወቅና ለመጫወት ተፍ ስትል እኔ ደግሞ ታውቄ ጆን ዳንኤል ቤታዬ ብሎ በ100,000 ሰው መሀል የጠራኝ ሴት ነኝ። ልዩነታችን አይሽ is expensive መቼ ያውቃሉ ማሪ መንጇራ ብለው ስድብ መስሏቸው እኮ ነው። እመቤቴን አያውቁትም እኮ ትርጉሙን የምትጠይቃቸው ውዶች። ገንዘብ እኮ ነው ሀብታም እኮ ነው የሚያደርገው። ኬታ እኔ እሱን ባገኝ እናቴ እዚህ ቲክቶክ ላይ መጫወት ይመስላችኋል? መንጇራ አቅም ቢኖረኝ እዚህ ቲክቶክ ላይ አበባ ምለምን ይመስላችኋል? ፍቅሮቼ ራሳችሁ እንደማህይም እንተናል። ጌም ጨርሻለሁ ውዶች። ኧረ እኔ በጠዋት የሽቅልቅል አድርጌ ጨርሻለሁ። ወይ ጉድ! እሷ እናቴ ከጆን ዳንኤል ልጄን ጌም አጫውትልኝ ብላ እኔ ደግሞ ጆን ዳንኤል ጌም እንጫወታለን ብሎ ልዩነታችን ነው። ማርያምን ጂጂ ልጅሽ መቼም እንደኔ አትሆን፣ እንደኔ ያለውበት ላይ አትሆን። እንገርሽ ባንቺ እናቷ የተነሳ ማለት ነው። አይኖ ቪው ትፈልጋለች። አየሽ ልዩነታችን። ሰው ወደ እናንተ ቪው ፈልጎ አይመጣም። እናንተ ወደ ሰው መታችሁ ነው ቪው የምታገኙት። ትቅጥል እያላችሁ ማለት ነው። አሁን ደግሞ ልደት የደርሷ ተቆጥረ ያለሽ ምናምን እኔ እንዴት እንደማደርግሽ አላውቅም። ልጄን ጌም አጫውቱልኝ እያልሽ እኔ እኮ ማለት ነው ራሳቸውን ልከው እኮ የምንጫወተው። አይሉማ ሁለት ሰው እኮ ነው ያለው። እኔ ዝም ብያ ወሬ ስለምወድ ኮሜንት ማንበብ ስለምወድ ሁለት ሰው ነው የጻፈው። ሌላ ማንም ለሷ ተደርቦ መጥቶ የሚጽፍላት የለም።